እረ ወይዘሪት ሄርሜላ ልመና ገባች። ዴቭን እንዲያሳምንላት ሽማግሌ ለአብርሃም እየላከች ነው ማለት ነው። አብርሃም ጸጉሩን ከፈረዘ በኋላ ማንንም አልሰማም ብሏል። እንኳን ለሴቶች ማለት ነው፣ ለልጁ እያዘን አይደለም። በዚህ በኩል ደግሞ አብርሃምና ሩታ የሚያደርጉት ነገር ሌላ፣ የሚያወሩት ነገር ሌላ ሆኗል ማለት ነው። እና ሩትዬ ለምሳሌ ሪፖስት ከምታደርጋቸው መካከል ባሌ እንደዚህ ሆኖ፣ ባሌ እንደዛ ሆኖ፣ እኔ ባሌ ለእኔ የዋህ ነው፣ ባሌ አንበሳ፣ እንደዛ ነገር ሪፖስት ታደርጋለች። ቤተሰቦቼ ማለት ነው። በተቃራኒው አብርሃምን ስታዩ ለሩታ ያለው ነገር በጣም የሚደብር ነው። ክብር አያሳይም፣ የምትለውን ነገር አያዳምጣትም ማለት ነው። እና አብርሃም ላይ ስመጣ ደግሞ አብርሃም ሪፖስት የሚያደርጋቸው የልጅነት ልጄ፣ የመጀመሪያ ገለመሌ፣ ናፍቆቴ፣ ቅጥርሴ እንደዛ ነገር ይላል። ወሬን ሳልጨርስ ሳቅ የመጣ በኢየሱስ ስም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እና ቤተሰቦች ሌላችሁ የፈለግኩት ነገር ወሬውና ተግባሩ አንድ ሊሆንልኝ አልቻለም። አብርሃም ልጄ ናፍቆቴ፣ በጣም ሳሳውህ፣ የልጅነት ልጄ የሚል ሪፖስት ያደርጋል። በተቃራኒው ስትመለከቱት ልጁን ጥሎ ለመዝናናት ልወጣ ነው ይላል። እና ታዲያ ምን ነው የሚገጣጠመው? አስቡት እስኪ። እኔ እኮ ግራ ገባኛውን እነሱ በሚያደርጉት ዩቲዩብ ላይ የምንጨናነቀዋል በቃ ብሎ በሪፖስታቸው ማለት ነው። እና ምን የተገናኘ ስራ ለምንድን ነው የማሰሩት? ሩትዬ ምናልባት ነገ ወደፊት ተስፋ አለኝ ብላ ነው። አንተ ምንድን ነው የምታደርገው ነገር ሌላ፣ የምትተገብረው ነገር ሌላ። ኧረ እንደው አብርሃም እንደ ሁሌ እድሜ ልካችን እንዳወዛገብከን ይሁን። ይህ ውዝግብ አንድ ቀን ያልፋል ብዬ አስባለሁ። ከምሬ እኮ ነው ቤተሰብ። እንደ ዝም ብላችሁ ስታዘቡ ግርም ነው የሚለው። አሁን አብርሃም በትናንትናው ልጄን አደራ እያለ የሄደ ሰው ነው። ዛሬ ደግሞ ገብቶ ይሄ ልጅነት ልጄ ናፍቆቴ ምናምን። የምርህን ነው አብርሃም? ዛሬማ ደግሞ ማለት ነው ልዑሌ ባለፈው ሩታ ይዛ የመጣች ቀን አብርሃምን ሲያቅፈው የሆነ ያሳየው ሪያክሽን ነበረና ማለት ነው ቆርጦ በቲክቶክ ወስደውት ማለት ነው ቤተሰቦች። ልጁ ከአሁኑ አባቱን እየገሰጸው ነው። ልጁ ከአሁኑ እናቴን አትናገራት እያለ ነው እያሉ ማለት ነው። የሳቅ ነው የገደሉኝ። እና ውዶችዬ ወደ ዋና ወደ ገደለው ነው እኔ የታዘብኩትን ልንገራችሁ ብዬ ነው። እንግዲህ ምን አደርጋለሁ? ያየሁትን ነገር እንዴት ልለፍና የሚጋጭ ነገር እየሆነብኝ ነው። እናንተም ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እና ወደ ዋናው ወደ ገደለው ነገር ስንገባ ወይዘሪት ሄርሜላ እኔ ልጅ የለኝም፣ ልጅ እንዳለኝ አድርጋችሁ እኔን ለማሰደብ በጣም ብዙ ነገር እየጠራችሁ ነው። ግን እኔ ልጅ የለኝም፣ ቢኖረኝ ደስ ይለኛል፣ ልጅ ቢኖረኝ በዚህ እድሜ ጸጋ ነው እያለች ነበር። እና በነገራችን ላይ ሄርሜላ ውሸታም እንደሆንሽ በቃ ግልጽ ነው። ከዚህ ጋር ግን እኮ ለአብርሃም አረገዝኩ ብለሽ ነበረ። የት አለ ለአብርሃም ያረገሽው ልጅ? በማስረጃ በመረጃ ይዘሽ የመጣሽው? እንግዲህ የተመረመርኩበት ውጤት ይሄው ልጅ አርግዣለሁ ብለሽ መተሽ ነበር አይደለ? የት አለ ልጅሽ? የት ሄደ? የት አለ ሆድሽ? እንዴ ምንድን ነው? ተናገሪ እንጂ። አብርሃም እኮ የሽሻት ይህን ሁሉ ስላወቀ እኮ ነው በውሸት ማርያምን እያለች ምላ አርግዣለሁ ብላ ልታሳምነው ስለሞከረች ብቻ በአንዳንድ ነገሮች ነው አብርሃም ሄርሜላ መለየት የፈለገው። በዚህ አጋጣሚ ሄርሜላ አሁን እያሰበች ያለችው አሁን ተደረገ በሚለው ሁኔታ ነው እኔን መሸሸት የፈለገው እያለች ነው። ግን አይደለም እናቴ፣ ከአንቺ ላይ ምንም አሳማኝ ነገር የለም። ሲቀጥል ደግሞ ከዚህ በፊትም ወደ ሩታ ሲሄድ ልጁን ሳይ አታምኚውም፣ በጭራሽ እምነት የሚባል ነገር የለሽም ሄርሜላ። ከእንዳንቺ አይነት ሴት ጋር ደግሞ አብርሃም መኖር አይፈልግም። በዚህ አጋጣሚ አብርሃም ለቅቅ የሚያደርገው ሰው ነው የሚፈልገው። ተረዳሽኝ ሄርሚዬ? እና ቤተሰቦቼ ማለት ነው እንግዲህ ዴቭን አግኝታ የኔን ንጽህና እንዴት አትነግረውም? ወይስ እናንተም ጨምራችሁ እኔን ተጠራጥራችሁኝ ነው? ለምንድን ነው ለአብርሃም እኔ ንጹህ እንደሆንኩኝ ምንም ነገር እንዳላደረግኩበት ለምን አታስረዳውም ብላ እንግዲህ ዴቭን አፋጠጠችው። ሄርሜላ ማለት እኮ ግን የምርደፋር ሰው ነች እኮ እግዚአብሔርን። ሩታ ለአብርሃም ብዙ ነገር አድርጋለች። ለአብርሃም ያልሆነችው ነገር የለም። የምሬን ነው የምላችሁ። በጣም ብዙ ነገሮችን ትታለታለች። ኢቭን እንኳን አምሳያውን ወልዳ ሰጠችው። ግን ወታ አንድ ነገር እኮ አትናገርም። ሩታ ያደረገችውን ነገር እንደ ጀብዳ አታወራም። እና ሁለቱ ሴቶች የሰማይና የምድር የሆኑብኛል እኔ ማለት ነው። እና ፍጥጥ ብላ እንዴት እኔን ጠርጥራኝ ነው ወይ? እንዴት እኔን አታሳምንልኝም? እኔ መልካም እንደሆንኩኝ ማለት
እንዴ አንቺ ሚዲያ ላይ እያደረገ ያለውን ነገር በደንብ እያየሽ ነው። ሄርሜላ ምን እያደረገ እንደሆነ አብርሃም ምን እየመረመረ እንደሆነ በደንብ እየገባሽ ይመስለኛል። እህት ወንድሙን እናንተ በእኔ አይመለከታችሁ፣ እኔ ማድረግ የምችለውን ነገር እኔ በራሴ ነው የማደርገው እያለ እየተናገረ እየሰማሽ ነው አይደለ? ለምሳሌ ዴብ ምን ብሎ ያሳምነው? ከፊትሽ ላይ ቆሞ እኮ ማለት ነው ሄርሜላ እኔ ጋር ነበረች ምንም ነገር እንዳላደረገች ነው የማስበውም አድርጋለች ብዬ አላስብም ብሎ እኮ ከፊትሽ ላይ ለማሳመን ሞከር አይደለ? ያላመነሽ አብርሃም ነው። እና ታዲያ ዴብ ምን ያድርግሽ? ዴብ አሁን እኔ ጥሩ ሰው ነው ብዬ አይደለም እኮ ግን ማለት እንደዚህ አይነት መደፋፈር ምን አስፈለገ? ሄርሜላ በምን አይነት ዙሪያ መጥቼ ላግኘው ብለሽ ካልሆነ በስተቀር ከዴብ ጋር የሚያገናኝሽ ምንም አይነት ታምር የለም። እውነት ለመናገር ማለት ነው። አሁን በትናንትና የሰራሽው ቪዲዮ ትክክል አይደለም፣ በቃ ልክ አይደለም። ምክንያቱም አብርሃም እውነቱን እየፈለገ እያለ ዴብን ሄደህ አሳምንልኝ ማለት ምን ማለት ነው? ምን ብሎ ነው የሚያሳምንልሽ? ከዛ በላይ ምን ብሎ ይናገር ዴብ? ሲቀጥል ደግሞ አብርሃም በታመመበት ሰዓት እኔ ብዙ ነገር እየሆንኩ ነበር፣ ነገር ግን ዳነ። መዳኑ ደስ ብሎኛል፣ በራሱ ውሳኔ መወሰኑ ደስ ብሎኛል። ግን ከነበረበት ህይወት ለምን አልቀጠለም ብለሻል። ይሄ እውነት ለመናገር ይሄን ንግግር ከፍሬው ነው የወሰድሽው። ምክንያቱም ፍሬው አብርሃም ድኖ የመጣ ቀን ለምን ምርጫ ውስጥ ገባ፣ ለምን ከጀመርክበት አትቀጥልም ብሎ ተናግሮ ነበረ። ፍሬው ዩቲዩብ ማለት ነው ባለፈው ላይ እና ይሄን ንግግር ከፍሬው ሰምተሽ ነው የተናገርሽው እንጂ አንቺም ራሱ በሰዓቱ እኮ ይህን ጥያቄ አልጠየቅሽውም። አንተ ደና ከሆንክ ምርጫ ውስጥ ለምን እንገባለን፣ እኔ እናንተ የነበረውን ህይወት እንቀጥል ብለሽ በሰዓቱ ትናገሪ ነበር እና ግን አብርሃም አልፈለገም ነው። እንዳልፈለገ ለምን አትረጅም አንቺ ነው ወይስ አልረታም፣ እኔ መሸነፍ አልፈልግም፣ አሁንም እኔ መመረጥ አለብኝ እያልሽ ነው? በዚህ ያክል ሰውን አታጨናንቂ። የሆነ ሰው ሄርሜላ በቃ ከህይወቴ ውጭ እኔ አልፈልግሽም ብሎ ልብሽን እንዲሰብረው ለምን ትፈቅጃለች? ሩታ ሄርሜላ የምን ሩታ ነው ስማችሁ ደግሞ ይምታታል እኮ እንደ ጉድ። እና የወለደ ሰው አይረሳሳም ማለት አይደለም፣ መረሳሳት ይችላል ትላለች። ዝም በይ በእናትሽ ወደዛ አንቺ ዝም በይ። እንደዚህ አይነት ታሪክ አታውሪ። አብርሃም መቼም ነው ሩታ ሊረሳት የማይችለው። አሁን እንደ እልክ ይሁን ወጣትነት ይሁን እኔ አላቅም እያፈናጠዘው ያለ እንጂ ማለት ነው። ሄርሜላ አብርሃም ሩታን ይረሳታል ብለሽ ማሰብሽ ይሄ ትክክል አይደለም። አብርሃም ሩታን ይረሳታል ማለት ዘበት ነው። ቢረሳት ኑሮ ከአንቺ ጋር እኮ የሞቀ ህይወት ጀመርኩ ብሎ ነበር አይደል እንዴ? ምን ያመላልሰዋል? ከሩትዬ ጋር ከቆንጆዋ ጋር ለምን አስር እየመጣ ፊቷን ያያታል እንዴ? ምን አስበሽ ነው? ለምን ይመላለሳል? እሺ ልጁን እንኳን ከፈለገ እኮ በውጭ ያገኛት ነበረ። በውጭ አምጭልኝ ብሎ እኮ የሆነ ሰው በቃ እንዲወስድለት ያደርግ ነበር። ስለዚህ ሄርሜላ ሩታን አይረሳትም። የወለደ ሰው ይረሳሳል ታያለሽ እንዴ? መረሳት ያለብሽ አንቺ ነሽ በዚህ አጋጣሚ። ምክንያቱም አንቺ ምንም አይደለሽም። ከዚህ ጋር ምንም የጀመርሽው ህይወት የለም። ምንም የሚያስተሳስራችሁ ነገር የለም። አብርሃምና ሩታን የሚያስተሳስራቸው ፈጣሪ ደግሞ በመካከላቸው አንድ ፍጥረት ፈጥሯል። በዛ ምክንያት በምንም አይነት ሁኔታ ሊገናኙ ይችላሉ። አብረው ባይሆንም እንኳን መገናኘታቸው የማይቀር ነገር ነው እና የሌለ ታሪክ አታውሪ ከዚህ ጋር ማለት ነው። ግዴታ እኔ ልመረጥ አትበይ ሄርሜላ። የአንቺ ጥፋት ነው እንዲያውም ማለት አንቺን ላለመፈለግ ሲፈልግ ነው ከሩታ ላይ እየተጫወተ ያለው አብርሃም እና ይህን ነገር ልትረጅ ይገባሻል። እንዳልፈለገሽ ማወቅ አለብሽ። አልፈለገሽም አብርሃም የእውነት ለመናገር ማለት ነው። ቢፈልግሽ ኑሮ አንቺ ከዚህ ውስጥ የምትካተች ሰው አልነበርሽም። በጭራሽ ማለት ነው። ከቪዲዮ አይቶ መረዳት ይችል ነበረ። አንቺ ምዛም እያልሽ ነበር። ለራስሽ ጥቅም ቢሆንም እንኳን ብዙ ነገሮችን እየፈጠርሽ እንደነበር ግልጽ ነው ማለት ልቦ ነው ያውቀዋል አብርሃም። አንቺም ሆነ ሩታም ሆናችሁ ምንም ነገር እንዳላደረጋችሁበት ልቦ ነው በደንብ ያውቃል። ገባሽ? ግን አንቺ አልተፈለግሽም ነው ከዚህ ጋር በቃ ከአንቺ ጋር ህይወት አልፈለገም። በቃ ሴት አምጥቶ ካላሳየሽ አንቺ አታምኝም። አሁንም ከሩታ ጋር መመለስ የለበትም ነው የምትይው? ማን ያውቃልና ነው። ነገ ደግሞ ተመልሰው ታይና እኔ ምን እንደምትሆኝ እኔ አላውቅም እኮ ሄርሜላ ማለት ነው። እና ዴቭን አምነሽ አንቺ ገደል ትገቢያለሽ ገና። ዴቭ ማለት በጣም ሽርክርክ የሆነ ሰው ነው። ገብቶሻል? ሩታ ማለት ለአብርሃም በጣም መሞት ሁላ ትችላለች ለአብርሃም ማለት ነው። እንደስች አይነትን ሴት ከድቶ ነው ከአንቺ ጋር ከላይ ከታች ሲል የነበረው ዴቭ ማለት። አንቺን የማይከዳበት ምንም አይነት ምክንያት የለም። ደግሞ የሚከዳሽም ነገር የለም እኮ የሚከዳ ነገር የለሽም። ምናችሁ ተገናንቶ ነው አንቺ አሁን ዴቭ በአንቺ ላይ እንዴት ነው ማለት አንቺ ጥፋት እንዳጠፋሽ አድርጎ ሊከዳሽ የሚችለው እንዴት አስበሽው ነው? እና አብርሃምን አላገኘው ስትይ በዴብ አንተ ይሰማሃል። አብርሃምን ማንንም ይሰማል? አብርሃም ማንንም አይሰማም። የምሬን ነው ቤተሰቦች። አብርሃም እኮ ማንንም አይሰማም። ከዚህ ጋር እንኳን አይደለም ዴብ ወንድሙን ማለት ነው እንኳን አይደለም ሌላ ተራ ጓደኛ ቀርቶ ልንገራችሁና አባቱን የሚሰማ ሰው አይደለም እኮ በራሱ መስመር ነው የሚጓዘው። እና ባለፈው እኮ አብርሃም በጣም ቆቅ የሆነ ሰው ነው። ሄርሜላ አታውቂውም?
አታውቂውም አብርሃምን የምለው እኮ በምክንያት ነው። አታውቂውም፣ ዝም ብለሽ ነው የምትቀላምጁ ከዚህ ጋር ማለት ነው። እና ሄርሚዬ ማለት ነው አርፈሽ ተቀመጭ። እውነት ለመናገር በቃ የራስሽን ህይወት ብትኖሪ ነው የሚሻልሽ። ምክንያቱም የሚሆን ነገር አይደለም ሳስበው አሁን ከሩታ ጋር አላቅም። ምናልባት ልዑሌ ስላለ ምናልባት የሆነ ነገሮች እያሰሩት አብርሃም ምናልባት ሊመለስ ይችላል። ከሄርሜላ ጋር ግን የማይሆን ነገር ነው። ከእሷ ጋር ከሚል ሌላ ሴት ቢያመጣ ይመርጣል ብዬ አስባለሁ። የእሱ ነገር አይታወቅም። በእርግጥ እኔ በምን ተሽመድምዶ ወደ ሄርሜላ እንደሚመለስ አላቅም። ነገ የሚፈጠረውን ግን ሳስበው አሁን ላይ የሚሆን ነገር አይመስለኝም። አውቅቷል የእሷና የእሱ ነገር ማለት ነው። እና ደግሞ በትናንትናው ቪዲዮ እናንተ ምድረ መተታሞች እዚህ ጋር መተት የምትሉ ሰዎች ማለት ነው ልንገራችሁ። በትናንትናው ቪዲዮ አንዷ ምናለችኝ ከዚህ ጋር ስትክለፈለፍ መታ ተመልከቱልኝ ሩታ ከኋላ ኪሱ አውጥታ አሁንም መተት አስመተተችው። ያስመትትብሽ የአባት ያምላክ አንቺ እጅሽ ሰበር እንደዚህ ብለሽ የጻፍሽው ማለት ነው። ሲጀመር ከኋላ ኪሱ የከተተችው መብቷ ነው እኮ እንዴ። ማንም ሰው እጁን ማንቀሳቀስ የለበትም። የት አይተሽ ነው አንቺ እውር ፍርድ በፈረድሽበት በዚህ በሐሰት በፈረድሽበት ከአንቺ ላይ ሐሰት ይፈረድብሽ። የምሬን ነው። ምክንያቱም ንጹሕ የሆነን ሰው በጣም እየወነጀላችሁ ነው። እና ስለምን መተት ነው የምታወሪው? መተታም አንቺ ነሽ መተታም። በዚህ አጋጣሚ ማለት ነው እኔ እንዴት አይነት ጭንቅላት እንዳላችሁ እኔ አላውቅም እኮ። ዝም ብሎ ይሄ እንዴት ነው በመሰለኝና በደሳለኝ የሚጓዝ ስንት ህዝብ አለ። በፈጣሪ ስም አንቺ መሰሎች ተጠራርጋችሁ ውልቅ ማለት ትችላላችሁ። ከዚህ ጋር መኮመንት ራሱ አይጠበቅብሽም እንደዚህ አይነት ኮሜንት ማለት ነው። እና ደፋር አይተሽ እንኳን ብትመሰክሪ ምን ችግር አለ? ያላየሽውን ነገር እዚህ ጋር መጥተሽ ትለቀልቀለሽ እንዴ? እንደውም እኮ ማለት ነው ተቃጥለሽ መሰለኝ። እኔ አላቅም። አብርሃም እጇን ይዞ አለቃት ያለው እኮ ራሱ እኮ ነው። የምሬን ነው የምላቸው። አሁን ሲያቅፋት ምናምን ነገር የምትነግሪኝ ነገር አለው እያለ የሆነ ማለት ከእሷ ምን እንድትነግሮ የፈለገው ነገር አለ። እጇን ሲይዛት እንዴት ነው ያደረገች? ሩታ እጇን አላቀቀችው በራሷ ጊዜ እንጂ እኮ እሷ አይደለችም የያዘችውና እንዴ ሩታ ካልወደቀችላችሁ፣ አይ እንደ ሩታ ወድቃ ማየት የምትፈልጉ ሰዎች ማለት ነው እመኑኝ፣ ገና በላያችሁ ላይ ትረማመድባችኋለች። ገና ማለት ነው የእሷ የዓለም መውደቅ የእሷ ጥንካሬ እንዲጤን ብራችሁን ያዘራችሁ ሰዎች በጣም ብዙ ስላላችሁ፣ አሽቃባጭ ሰዎች ስላላችሁ እዚህ ዩቲዩብ ላይ ራሱ ማለት ነው ማንም ዩቲዩበርሽም ሆነ ኮመንታተሮችም ሆናችሁ ማለት ነው ታያላችሁ ሩታ አሸንፋ ማለት ነው እናንተ ቁጭ እንደምታረጋችሁ